ስለ አርቲስት መሰረት መብራቴ ቃላት ያጥረኛል። ቃላትም አቅም የላቸው። ከዶክተር ወዳጀን የሰማቸው ያልተጠበቀ ንግግር መሰረት መብራቴን ስሜታዊ አድርጓታል። ለመሆኑ ምን ተፈጠረ? የምንነግራችሁ ይሆናል። ስለ ግል ሕይወቷ ብዙ የማይታወቀው መሰረት መብራቴ ትዳር ከመመስረቷ በፊት ያለፈችባቸው ሁለት አስገራሚ ፍቅር ታሪኮች አሏት። አንደኛው የፍቅር ታሪኳ እንደሷ ዝነኛ የነበረ ሰው ጋር የነበረ ነው። ሰውየው ማን ነው? በቪዲዮ ታገኙታላችሁ። በዚህ ቪዲዮ ስለ መሰረት መብራቴ ያታውቋቸውም ያልናቸውን ሐሳቦችም አካተንበታል። ለውስን ደቂቃዎች አብራችሁን ስትዘልቁ ስለ መሰረት መብራቴ በዶክተር ወዳጀን አንደበት የተነገረውን አሰምተናችሁ ስለሷም በጥቂቱ እናወጋለን። ቪዲዮውን እስከ መጨረሻው ተከታትላችሁ ሐሳባችሁን በኮሜንት መውደዳችሁን በላይክ ቻናሉንም ሰብስክራይብ በማድረግ አብራችሁን ዝለቁ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይበልጣል። ብርታትና ሞገስን ትጎናጸፋለች። መጪውን ጊዜ በደስታ ትቀበላለች። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ልባም ሴት ከጠፊ የውጭ ውበት በላይ በውስጣዊ ውበቷ ላይ የምታተኩር ናት። ልባም ሴት ዋጋዋን ጠንቅቃ ታውቃለች። አምላኳን የምትፈራ በእምነቷ ጽኑ ነች። ራሷን በቁስ አትመንም፣ በመሰናክል አትበገርም። ጽኑ ናት። ከመንገዱ የሚገታት ኃይል የለም። ክደታሉ ባልታ ትችት አያዝሏትም። ህልመኛ ናትና ህልሟን ለመኖር በብዙ ትተጋለች። ከእውነት ጋር ትጓዛለች እንጂ በነፈሰበት አትነፍስም። ከትንሽ ስህተቷ ብዙ የተማረች በፈተና የተሞረደች ናት። ልባም ሴት ብዙ ያነባች ብትሆንም ፈገግታ ጌጧ ነው። እሷ ላመነችበት ቆራጥ፣ ለሌሎችም ምሳሌ የምትሆን ናት። መሰረት መብራቴ የተወለደችው በአፍሪካ ህብረት ዋና መቀመጫ በሆነው አዲስ አበባ ልዩ ስፍራው ግቢ ገብርኤል አካባቢ ሲሆን ለቤተሰቦቿ ሁለተኛ ልጅ ናት። አንድ ታላቅ ወንድምና ሁለት ታናናሽ እህቶች አሏት። የመጀመሪያ ደረጃ ትምህርቷን ኢትዮጵያ አንድነት ትምህርት ቤት ተምራለች። የሁለተኛ ደረጃ ትምህርቷን በዳግማዊ ምኒልክ ትምህርት ቤት ተምራለች። ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት የመጀመሪያ ዲግሪዋን ስታገኝ ሁለተኛ ዲግሪዋን ወይም የማስተርስ ትምህርቷን በዚሁ አዲስ አበባ ዩኒቨርሲቲ በመልቲሚዲያ በከፍተኛ ማዕረግ ለመመረቅ በቅታለች። ክርስትና የተነሳችበትን ባታ ማርያም አሁንም ድረስ እንዳልተለየቻት የሚነገርላት መሰረት መብራቴ ከልጅነቷ ጀምሮም ቢሆን በዚሁ ሰንበት ትምህርት ቤት ውስጥ ታገለግል ነበር። ታዲያ በሰንበት ትምህርት ቤት ውስጥ የሚሰሩ መንፈሳዊ ቲያትሮች ላይ ከዝማሬ ባሻገር በመተወን ጭምር የምታገለግለው መሲ የትወና ልዩ ተሰጥኦ እንዳላት የተረጋገጠበት ስፍራም ይሄው የሰንበት ትምህርት ቤት ነው። መሲ በዚህ ሰንበት ትምህርት ቤት ውስጥ በሚሰሩ በርካታ ቲያትሮች ላይ የመሪ ገጸ ባህሪያቶችን እየተላበሰች ድንቅ ብቃቷን ታሳይ ነበር። ያዩት የተመለከቷት ሁሉ አንቺ ወደፊቷ የሀገራችን የትወና ንግስት ነሽ፣ ፈጣሪ አስደናቂ ችሎታ ችሎሻልና ጠብቂው በማለት በርካታ ሙገሳዎች ዘንቡላት ጀመር። ከዕለታት በአንዱ ቀን እንደዚሁ በሰንበት ትምህርት ቤት ቲያትርን እየተጫወተች በነበረበት ጊዜ የህይወት አቅጣጫዋን የቀየረው ዳንኤል አበበ ተመለከታት። ዳንኤል አበበ ማለት መሲ በኢትዮጵያ ልብ ውስጥ በቀላሉ እንድትቀመጥ ያደረጋት የመጀመሪያ ድራማዋ የሆነውን የሻማ አምባ ደራሲ ነው። ዳንኤል አበበ በሰንበት ትምህርት ቤት መድረክ ላይ በድንቅ ብቃት በአስገራሚ የተፈጥሮ ስጦታ ጋር ገጸ ባህሪያቱን ተላብሳ ስትውረገረግ ተመለከታትና አዲስ የሚሰራው ድራማ ላይ እንድትሳተፍ በክብር ጋበዛት። የመጀመሪያ ፕሮፌሽናል ስራዋን አሃዱ ብላ ለመጀመር በቃች። ከዛን ጊዜ ጀምሮ በኢትዮጵያ ቲያትርና ፊልም ላይ ነገሰችበት። ለቁጥር አዳጋች የሆኑ ቲያትር፣ ፊልምና ማስታወቂያዎችን በመስራት አንቺ እውነትም ለጥበብ የተፈጠርሽ እንቁ ነሽ ተብሎ እንዲመሰከርላት አደረገች። ቀዝቃዛ ረመጥ ጠያቂ፣ ላጤ ኦቴሎ ጥቂት መድረኩን ያደመቁ ስራዎቿ ናቸው። የፍቅር ሽሚያ፣ ጉዲፍቻ፣ ንጉሱ ናሁ ሰናይ፣ ዜማ ህይወት፣ ቫኬሽን ፍሮም አሜሪካ፣ ህሬት፣ የሞሪያ ምድር የሰራቻቸው ውስን ስራዎች ናቸው። የሻማ አምባ፣ ገመና 1 እና 2 በቀናት መካከል ተከታታይ ድራማዎቿ ሲሆኑ ከ250 በላይ ማስታወቂያዎችንም በብቃት ሰርታለች። መሰረት መብራቴ ብዙሃኖች የሚወዷትና የሚያደንቁላት ትወናዋን ወይም ደግሞ እርጅና የማያሸንፈው ውበቷን ብቻ ሳይሆን ወርቅ ልብ ያላት የሴቶች ተምሳሌት መሆኗን ጭምር ነው። በሀገራችን ንጹህ ልብን ከተቸሩ ጥቂት ሰዎች መካከል ቀዳሚውን ስፍራ ትይዛለች። በአሁኑ ዘመን ለአንድ ድርጅት ብራንድ አምባሳደር መሆን በርካታ ሚሊዮን ብሮችን እንደሚያሳፍስ የአደባባይ ሚስጥር ከሆነ ሰንበትበት ያለ ቢሆንም ያውም ደግሞ መሰረት መብራቴን ያህል ግዙፍ የኪነ ጥበብ ሰው ኢትዮጵያውያን ተስማምተው የሚወዷትና የሚያከብሯትን በርካታ የሀገራችን ድርጅቶች ብዙ ሚሊዮን ብሮችን ከፍለው ብራንድ አምባሳደር ለማድረግ ቢሻማትም እሷ ግን ገንዘብ ጠፊ ነው በማለት ያለምንም ክፍያ እንዲሁም ከራሷ ኪስ የሚያስወጣትን የበጎ ፍቃድ አምባሳደር መሆንን መርጣለች። መሰረት መብራቴ ከህፃናት የልብ ህሙማን ድርጅት ጀምሮ መቄዶንያንም ሆነ ሌሎች ለሰዎች የቆሙ በጎ አድራጎት ድርጅቶችን በነፃ ያለምንም ክፍያ ብራንድ አምባሳደር በመሆን ታገለግላለች። ለነዚህ ብራንድ አምባሳደር ለሆነችባቸው ድርጅቶችም ሆነ ለሌሎች እርዳታ ድርጅቶች በፈለጓት ጊዜ አልችልም ቢዚ ነኝ ሳትል በተፈለገችበት ቦታ ሁሉ በመገኘት እውቅናዋንም መወደዷንም
ገንዘቧንም ጭምር ትሰጣለች። የሀገራችን አራቱም አቅጣጫዎችን ብቻ ሳይሆን እስያ፣ አፍሪካ፣ ሰሜንና ደቡብ አሜሪካ፣ አውሮፓንም ጭምር በማካለል እየዞረች ገንዘብን ታሰባስባለች። የተቸገሩ ወገኖቿን ትረዳለች። ሕፃናቶችን ከሞት ስቃይ ትታደጋለች። ስትጠየቅም የኔ ደስታና ሕይወት ያለው በዚህ ውስጥ ነው፣ በሕፃናቶቹ ጧሪ ቀባሪ በሌላቸው አዛውንቶች ደስታ ውስጥ ደስታዬን አገኘዋለሁ፣ በቻልኩና ከዚህ በላይ ባደረኩላቸው በማለት ለእነሱ ያላትን ስሜት ትናገራለች። በሕይወቷ ውስጥ የማትደራደርባቸው በርካታ ነገሮች ያሉ ቢሆኑም በዋናነት በሀገሯ በኢትዮጵያ በፍጹም እንደማትደራደር ትናገራለች። ሃይማኖቷ የእሷ የመጨረሻ ነገሯ እንደሆነና በሃይማኖቷ የሚመጣባትን አጥብቃ እንደምትጠላ በተደጋጋሚ የተናገረች ሲሆን በተለይ አርቲስቶች ሃይማኖታቸውን መቀየር እንደ ፋሽን በሚቆጥሩበት ጊዜ መሲ ከልጅነቷ ጀምሮ ባደገችበት ሃይማኖት ጸንታለች። መጽናት ብቻ አይደለም፣ አቅሙ የሚፈቅደውን ሁሉ ታደርጋለች። ገዳማትን፣ ቤተክርስቲያንን ታሰራለች። ድምፅ ትሆናለች። በፈለጓት ቦታና ጊዜ ሁሉ በመገኘት የሚጠበቅባትን አገልግሎት የምትፈጽም በዓለም የምትኖር ዓለምን የናቀች እንቁ እውነተኛ ኢትዮጵያዊ ነች። ሊቃኖች ሲገልጹ ፍቅር መሸነፍ ነው ይሉታል። ታዲያ መሲም በፍቅር አለንጋ ከመገረፍ ልቧንም ከመሰበር ልታስጥለው አልቻለችም። ብዙሃኖችን በውበቷ ብታንበርክክም ሞትኩልሽ አበድኩልሽ ባዮቹ ቁጥራቸው የትየለሌ ቢሆንም መሲ ግን የመጀመሪያ ልቧ ያረፈው እንደሱ አዲስ አበባ ተወላጅ ከሆነው ጉብል ነው። ከዚህ መልከ መልካም ጋር ጀምረው የነበረው የፍቅር ሕይወት በወቅቱ ብዙሃኖችን የሚያስቀናና መጨረሻቸውን ያሳምረው እየተባለ የሚነገርለት የፍቅር ታሪክ ሕይወት ቢሆንም በአእምሮ በመንፈስና በአካል ባልጠነከረ ለጋ ሰውነቱ የተጀመረው የፍቅር ሕይወት መጨረሻው አእምሮ ኃይሉ ጋር ተብሎ ተጨፍሮ ለመዳር ሳያበቃቸው በእንጭጩ ሊቀጭ ችሏል። መሲ ከዚሁ ጉብል ጋር መለያየቷ በጣም ጎድቷት እንደነበረና ለማገገም ረጅም ጊዜ እንደፈጀች የቅርብ ጓደኞቿ ጊዜውን እያስታወሱ የሚናገሩት ሀቅ ነው። ታዲያ ሕይወት ይቀጥላልና ከረጅም ጊዜ በኋላም ቢሆን ለሁለተኛ ጊዜ ልቧ በፍቅር ወደቀ። ወጣቱ ኤፍሬም ሙላቱን አፈቀረች። ኤፍሬም ሙላቱ ማለት የታዋቂው ሙዚቃ አቀናባሪ የኢትዮጵያ የጃዝ ሙዚቃ አባት የሚባለው የሙላቱ አስታጥቄ ልጅ ሲሆን እሱም ቢሆን በኪነ ጥበብ ሙያ ውስጥ ያለ ነው። የበርካታ ፊልሞች ፕሮዲውሰር ሲሆን በፊልሞች ላይም በትወና ተሳትፏል። ታዲያ በስራ አጋጣሚ መሲ ጋር ተገናኙ፣ ተዋወቁ፣ ተቀራረቡ፣ ተዋደዱ፣ እልም ወዳለ የፍቅር ሕይወት ውስጥ ገቡ። ይሄ ወደ ትዳር የሚሄድ ፍቅር ነው እየተባለ ቢጠበቅም ነገሩ ግን የተጠበቀው ሳይሆን ያልተገመተው ሆነና መሲና ኤፍሬም ዓይንህን ላፈር ዓይንሽን ላፈር ተባብለው ተለያዩ። ለሁለተኛ ጊዜ ፍቅር ያልሰመረላት መሲ ከዚህ ወዲያ ፍቅር ባፍንጫ ይወጣ ብላ እርግፍ አድርጋ በመተው የኪነ ጥበብ ስራዋና የበጎ አድራጎት ስራዎቿ ላይ ትኩረት አደረገች። ነገር ግን ፍቅርን ተወኝ ብለው የሚተው ነገር አይደለምና ከበርካታ ዓመታት በኋላ በሌላ ሰው ፍቅር ተሸነፈች። ለበጎ አድራጎት ስራ ወደ ሀገር አሜሪካ ባቀናችበት ጊዜ ከዝነኛዎቹ ቤተሰቦች መካከል የሆነውን ዘውዱ ሽባባውን ተዋወቀች። የግለሰብ ማለት የእጅጋየሁ ጅጅ ሽባባውና ሶፊያ ሽባባው ወንድም ነው። ተዋወቁ፣ ተግባቡ፣ ተፋቀሩ። እሷም በመጨረሻውን ትክክለኛውን ሰው አገኘሁ አለች። ልቧ ያረፈበትን ዘውዱንም የሀገራችን ባህል የሚፈቅደውን ነገር አድርጎ እንዲያገባት በፍቅሩ አሸነፈችው። ጋብቻቸውን ከፈጸሙ በኋላ ለረጅም ጊዜ ልጅ እምቢ ብሏቸው እንደነበርና በርካታ አድናቂዎቿ በጭንቀት ሲወተውቷት የነበረ ሲሆን እግዚአብሔር በፈቀደበት ጊዜ ግን በልጅ ባረካትና የልጅ እናት ልትሆን በቅታለች። መሲ ከዘውዱ ሽባባው ጋር ሰላማዊ የሆነ ትዳርን እየመራች ሲሆን የምታምነውና የምታገለግለው ፈጣሪዋም ትዳሯንና ቤተሰቧን ባርኮላታል። ታዲያ ዶክተር ወዳጀነህ መሰረት መብራቴ እንቁ ሴት ተብላ በተሸለመችበት ሽልማት ላይ እንዲህ ሲል ስሜታዊ የሚያደርግ እኛም የምንስማማበትን ንግግር ስለ መሰረት መብራቴ ተናግሯል። ስለ አርቲስት መሰረት መብራቴ ቃላት ያጥረኛል፣ ቃላትም አቅም የላቸው። ግን ኤሌጋንስ፣ ዲሰንሲ፣ ማግኒፊሰንስ፣ ካፕቲቬቲንግ፣ ቢዩቲፉል የሚሉ እንግሊዘኛ ቃላትን ለሰዎች ማስረዳት ካቃታችሁ አምጡና መሰረት መብራቴን አሳዩ። በዘመኗ ሁሉ ሳትወርድ አንድ ነገር ሳላይባት በክብር በሃይማኖቷ፣ መንፈሳዊ ሕይወቷ፣ በስራዋ ደግሞ ለልጆች ጠበቃ ሆና የልብ ህሙማንን እያሳከመች ያለች እኔ የኢትዮጵያን ፕሬዝደንት ብትሆን ደስ ይለኝ ነበር። ምን አለ አርማችን ብትሆን ዝም ብላ ፕሬዝደንት ሆና ዝም ብላ እንዲህ ብትታይ ኢትዮጵያ ተብሎ ደስ ይለኝ ነበር። ውድ የጊዮን ቲዩብ ተከታታዮች የዶክተር ወዳጀን ንግግር ተስማሙበታላችሁ ወይም ሌላ ሐሳብ ካላችሁ በኮሜንት ደግሞ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።